እባካችሁ ያልሆነ ውሳኔ ወስናችሁ ራሳችሁን አትጸጸቱ። ሚስቴ ሌላ አገባች ወይም ባሌ በእኔ ላይ ሌላ አገባብኝ ብላችሁ ራሳችሁን ለማጥፋት አትወስኑ። ራስን ማጥፋት ማለት በጣም እኔ እንጃ ይሄ ነው ብዬ ልገልጸው የማልችለው መጥፎ ነገር ነው። ራስን ማጥፋት ወንድነት አይደለም። አንተ እሷ የሳውዲ ዜጋ አገባችና እኔ ራሴን አጠፋለሁ ብለህ መወሰንህ የብዙ ሰው ህይወትን አጨልመህ ነው ያልከው። የምትሳሳልህን ልጅህን፣ የእናትህን፣ የአባትህን፣ የመላ ቤተሰቦችህን ህይወት፣ የራስህን ህይወት አጨልመህ ነው ያልከው። ወንድሜ ለአንተ ይቀርብሃል እንጂ ቤተሰብህም ሆነ እሷም ልጅህም ታርጋለች። ምንም የሚሆኑት ነገር የላቸውም። አንተ ግን በለጋ እድሜህ እንዴት ተሰቃይህ ሳያልፍልህ መቅረትህ ለራስህ ነው ጉዳትህ። ውድ ቤተሰቦች የዛሬ ባለ ታሪካችን ምን ይላል መሰላችሁ? እኔ ሚስት ነበረኝ፣ ባለትዳር ነኝ፣ አንድ ልጅ አለኝ። አንድ ልጅ ከወለድን በኋላ ህይወት በጣም ከበደችን። ከዛሬ ነገ እንሻሻላለን እያል ጧት ማታ እሷም ትለፋለች እኔም እለፋለሁ። ነገር ግን ልንቀይር አልቻልንም። እናም እሷም እኔ ወደ ሳውዲ አረቢያ ሄጄ ህይወትን ላሸንፍ፣ እኛም እንለወጥ፣ ቤተሰቦችንም ልለውጥ፣ ልጃችንንም የተሻለ ትምህርት ቤት ከተን እናስተምራለን ብላ ሚስቴ ሀሳብ ታመጣለች። እናም ሚስቴ ይህንን ሀሳብ ስታመጣ እኔም በደስታ ተቀብዬ ባዶ ቤት ልጄን ይዤ ጧት ማታ ሚስቴን በሰላም ወደ ሀገሯ አብቃልኝ እያልኩኝ በጸሎት በዱቃ ለሚስቴ አግዙኝ እያልኩኝ ጓደኞችን፣ ቤተሰቦችን፣ ዘመድ አዝማዶችን ሁልጊዜ እማጸናለሁ። ነገር ግን አንድ ቀን በጣም ያልጠበቅኩት ዱብዳ ነው የደረሰብኝ። ያንን ነገር መቋቋም አልቻልኩም። ያን ነገር መቋቋም ስላልቻልኩ ብቻ ህይወቴን ለማጥፋት ወሰንኩኝ። ህይወት ማጥፋት ወንድነት አይደለም። ህይወት ማጥፋት ወንድነት አይደለም። እናም የተፈጠረው ነገር ምን መሰላችሁ? በፌስቡክ ገጼ ላይ ፌስቡክ አለኝ። ጧት ማታ ፌስቡክ ላይ አንዳንድ ጊዜ እጣዳለሁኝ፣ ምክንያቱም የተለያዩ ዜናዎች ያለሁ እና የሚያየሁትን ነገር ምንም ማመን አልቻልኩም። ሚስቴ ከሳውዲ አረቢያ ዜጋ ጋር ተጋብታ እንደውም ወልዳ ልጇም ባሏም እሷም ተፖስተው አየኋቸው። ይህን ነገር የተፖሰተው የኛው የቅርብ ሰው ነው የፖሰተው። ምክንያቱም እኔ እና እሷን ለማጣላት እኔ እና እሷን ለማለያየት እንዲሆን ይሄ ፎቶ የተፖሰተው በእርግጠኝነት አውቄያለሁ፣ ገብቶኛል። ነገር ግን እኔ ነገሩን ሳይ በሰዓቱ መቋቋም አልቻልኩም። ራሴን ለማጥፋት ነው የወሰንኩት። እና ምን አረገ መሰላችሁ? ያ ሰው ያንን ፎቶ ባየ ሰዓት ቀጥታ ራሱን ወደ ማጥፋት ነው ሄደው፣ ራሱን አጠፋ። እሷም ይሄን ነገር አታውቅም። መጨረሻ ላይ እሷ ሁልጊዜ ጧት ማታ እመጣለሁ እያለች ነው እሱን የምታወራው። መጨረሻ ላይ ባልሽ ሞተ ትባላለች። ምንድን ነው ምን ተፈጥሮ ነው ብላ እንደ አዲስ ትደነግጣለች። ቤተሰብ ምንም የሚያውቀው ነገር የለም። ከዚያም በኋላ ነገሩ ሲጣራ እንዴት ያለ ፎቶ አይቶ ነው ተብሎ ወጣ። ሲወጣ እንዴት ነው እንደዚህ ያደረግሽው ተብላ ስትጠየቅ ምንም አይነት መልስ የላትም። ምንም አይነት ማብራሪያ የላትም። ፎቶውም እውነት እንደሆነ የሳውዲ አረቢያ ዜጋ አግብታ እየኖረች እንደሆነ የተሻለ ኑሮ እየኖረች እንደሆነ፣ ለምንድን ነው እንደዚህ ያደረግሽው? ለምንድን ነው ባልሽን የከዳሽው? ለምንድን ነው ለባልሽ እውነቱን ያልተናገርሽው ስትባል መጀመሪያም ህይወትን ላሸንፍ ነበር የሄድኩት። ባሌ እኔን የተሻለ ህይወት መስጠት አልቻለም። ከኔ የባሰ ድሃ ነበረ። እኔን ማስተዳደር አልቻለም። ስለዚህ እኔ የተሻለ ህይወት ስለምፈልግ ወደ ሳውዲ አረቢያ ቀናሁኝ። ሳውዲ አረቢያ ላይ ደግሞ የተሻለ ህይወት አግኝቻለሁኝ። እንዲሁም ለትዳር የሚፈልገኝን የተሻለ ሰው አግኝቻለሁ። ስለዚህ እሱን እዛው ተቀመጠበት እያታለልኩት ነበረ። አንድ ቀን እነግረዋለሁ ከዛሬ ነገ እያልኩኝ ልጄ ከፍ እስክትልልኝና ልጄን ወደ ሳውዲ አረቢያ እስከማመጣት ድረስ እየጠበቅኩ ነበር። አስቡት፣ ልጅቱ አድጋ ወደ ሳውዲ አረቢያ ከወሰደቻት በኋላ ከዛ በኋላ እኔ ባለትዳር ነኝ ብላ ልትነግረው ማለት ነው። ነገር ግን ይሄ ነገር ደግሞ እንግዲህ በአጋጣሚ ወጣ። ስለዚህ ምንም ማድረግ አልችልም ይቅርታ ብላ ቀለል ባለ መንፈስ ነው የተናገረችው ማለት ነው። ነገር ግን እሱ ታውቃላችሁ፣ ወንድ ልጅ ካለ ትዳር ካለ ሚስት ሲቀመጥ እኛ የምናስበው እኛ በአረብ ሀገር እንደምንሰቃይ በፀሐይ በስራ ጧት ማታ እረፍት እንደሌለን ብዙ ነገር ነው እኛ ለራሳችን የምናስበው ማለት ነው፣ እኛ ሴቶች። ነገር ግን ወንዶች ደግሞ ሀገራቸው ላይ በጣም ከኛ የተለየ ስሜት ነው እያሳለፉ ያሉት። እኛ አሁን አንዳንድ ጊዜ እኔ እንደ ራሴ ማለት ነው ከራሴ ተሞክሮ ምን እላለሁ መሰላችሁ?
አንተ ተሻለ ሀገር ላይ እየኖርክ ጠዋት ማታ ንጹህ አየር እየተነፈስክ ትኩስ እንጀራህን እየበላ እናት አባትህን ሂደህ በፈለክበት ሰዓት እያየህ እያልኩኝ እናገራለሁ እኔም ማለት ነው። ነገር ግን ይሄ ነገር አግባብ አይደለም። ወንድ ልጅ ትዳር ከያዘ በኋላ ከትዳሩ መለያየት በጣም ከባድ ነው። ወንድ ልጅ እንዲያባወራ ሁሉ ነገር ተዘጋጅቶለት እንዲጠብቀ ይፈልጋል። ከስራ ማታ ሲመጣ ሽሮ አንደክድኮ መብላት ለሱ በጣም ከባድ ነው። ውሃ ቀርቶ መጠጣት ከባድ ነው ለወንድ ልጅ ማለት ነው። በዛ ላይ የተለያዩ ሰዎች አንድ ላይ ጥንድ ጥንድ ሆነው ሲያዩ በጣም ይናደዳል። በራሱ እንዳይተማመን ሚስቱን ራሱ ማስተዳደር አልችል ብሎ እንደላካት ነው ራሱን የሚወቅሰው ማለት ነው። ስለዚህ ያንን ነገር እኛ እንረዳም። በነገራችን ላይ እኛ የምናስበው እዚህ ጋር እየተሰቃየን እንደሆነ እኛ በአረብ ሀገር ብዙ ፈተናዎች እያሳለፍን እንደሆነ ምናምን በቃ እኛ እንዴት ተበደል። አዎ እኛም ተበድለናል፣ አልተበደልንም አለንም። ነገር ግን ለወንድ ልጅም ቢሆን በጣም ከባድ ነው። እናም ያን ነገር እሷ ለስንት ዓመት ልትደብቀው አስባ ነው? ለስንት ዓመት ልትደብቀው አስባ ነበረ። የእውነቴን የምላቸው እኔ ስሰማው በጣም ነው የገረመኝ ማለት ነው። ነገር ግን ሰውየው ደግሞ እንደዚህ ያለ ውሳኔ በፍጥነት መወሰን አልነበረበትም። ይሄ ውሳኔ ለሱ በጣም በጣም ከምላችሁ በላይ ከባድ ውሳኔ ነው የወሰነው። አንደኛ ልጁ አለች፣ ቤተሰቦቹ አሉ፣ ለሱ ብለው የሚኖሩ ቤተሰብ አለው፣ እናት አለው፣ አባት አለው። ያን ሁሉ ቤተሰቡን ጥሎ እሱ ቀረ እንጂ እሷ ምንም አትሆንም። እሷ እኮ አሁን ላይ ህይወቷን እየመራች ነው ያለችው። ልጇም ከፍ ስትል ምንም ነገር አታውቅም። ወደ ሰው ጋር ልትወስዳት ትችላለች። ነገር ግን ሰው እናትሽ እንዲህ ናት፣ በእናትሽ የተነሳ ነው አባትሽ የሞተ ምናምን ልትባል ትችላለች። ነገር ግን አባት ስለሌላት እናቷን መቅረብ ስለምትፈልግ ወደደችም ጠላችም እናቷን አትክድም ልጅቷን ማለት ነው። እዚህ መሀል ግን እንዴት ተቃጠለ እንዴት ተንከራተተ የቀረው ልጁ ሟቹ ነው። ውድ ቤተሰቦች ምንም ያህል የተሻለ ኑሮ ቢኖር ብታገኙ፣ ምንም ያህል ከመጀመሪያ ባላችሁ የተሻለ ነገር ብታገኙ እምነታችሁን መካድ የለባችሁም። እናንተን እኮ አሟችሁ ወዳችሁ ፈቅዳችሁ ነው ሰርታችሁ ለመለወጥ ከሀገራችሁ የወጣችሁት። እሱም ደግሞ አምኖች ነው የላከሽ። ስለዚህ የሆነ ውሳኔ ስትወስኑ ውሳኔያችሁን ከመወሰናችሁ በፊት ማሳወቅ። በቃ እኔ ላንተ አልመጥንህም፣ እኔ ላንተ አልሆንህም፣ ስለዚህ አንተም ህይወትህን ቀጥል፣ እኔም የግል ህይወቴን እቀጥላለሁ ብላችሁ ማሳወቅ ማስረዳት ነው እንጂ ያለባችሁ ዝም ብላችሁ ያንን ሰው ተስፋ እየሰጣችሁ ያንን ሰው አለሁ እያላችሁ በተስፋ መግደል የማያገኘውን ህይወት ማሳለም ጥሩ አይደለም። እሱ እኮ ወደፊት ሌላ ልጆች ወልዶ ደስተኛ ሆኖ ለመኖር እያሰበ ነው። መቼ ትመጣልኛለች? ምን ሰርቼ ልጠብቃት ደስተኛ ትሆናለች እያለ እያሰበ ነው ያለው። ነገር ግን እንደዚህ እያሰበ ባለበት ሰዓት እናንተ ደግሞ ለገንዘብ ለጥቅም ብላችሁ ያውም ዜጋችሁ ካልሆነ ሰው ጋር አንድ ላይ መሆን ማለት የእውነቴን ነው የምላችሁ በጣም ነው የሚያስጠላው የሚደብረው። እንደዚህ አይነት ነገር ይቅርባችሁ። ብዙ እህቶቻችን እንደዚህ አረቦችን እያገቡ አሁን ላይ በቃ የአረብ ሀገር ሴት አትታመንም እየተባለ እስከኛ ራሱ እየተሰደብን ያለ ነው። ግን ይሄን ነገር ማድረግ የለብንም። እባካችሁ ከእንደዚህ አይነት ነገር ተጠንቀቁ። ላለው ውድ ቤተሰቦቻችን